ሰላም ሰላም ውድና የተከበራችሁ የኔ ቻናል ዩቲዩብ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት እንደዚህ የሚያምር የከስተር ክሬም አሰራርን ይዤላችሁ መጥቻለሁኝ። ከስተር ክሬም እንግዲህ ከክሬም ከረሜል ጋር አንድ ላይ እንዴት እንደሚሰራ ነው ማሳያችሁ። በጣም አሪፍ በጣም ሶፍት የሆነ ክሬም ነው። ብዙ ጊዜ እንግዲህ በጾም በረመዳን እንዲሁም ደግሞ በሚያስፈልገን ሰዓት ሰርተን የምንጠቀም የምንችለው ክሬም ነው። አሰራሩም በጣም ቀላል እና ጊዜ የማይፈጅ ነው። አያችሁት እንዴት እንደሚያምር በጣም አሪፍ እና በጣም ቀለል ያለ አሰራር ነው። እዚህ ጋር እንግዲህ እንደዚህ ሰርቼ እንግዲህ ደርሷል። አሰራሩን አሳያቸዋለሁኝ። እዚህ ጋር እንግዲህ ግብአቶች ከስተር ፓውደር 1 ሊትር፣ ወተት፣ ሮዝ ወተር፣ የአበባ ውሃ እንዲሁም ስኳርና ኒዶ፣ ክሬም ከረሜልም ጨምራለሁ። ግን ክሬም ከረሜል እዚህ ጋር ብዙ አልጠቀምም። 1 ማንኪያ ያህል ብቻ ነው የምጠቀመው። ለምን ክሬሙ ላላ ያለ እንደ ስለፈለኩ ማለት ነው። እናንተ ሙሉን መጠቀም ትችላላችሁ። እዚህ ጋር እንግዲህ እኔ በሚሊ ነው እየሰፈርኩ የምሰራው። ለእናንተ ግን በማንኪያ ነው መጠኑን የምነግራቸው። እዚህ ጋር ግማሽ ያህል ግማሽ የብርጭቆ ስኳር ነው የተጠቀምኩት። በሚሊ ያው የግማሽ ብርጭቆ ልኬት ነው የምጠቀመው። በዚህ መልኩ ከለካውኝ በኋላ ወደ ድስቱ ወደ ምሰራበት ጨምራለሁ። እንዲሁም ደግሞ ከስተር ፓውደሩንም 3 የሾርባ ማንኪያ ነው የምጨምረው። እዚህ ጋር እኔ በሚሊ ስለምለካ ነው። እሱንም እንደዛው ጨምራለሁ። ሁሉንም ግብአት በአንድ ላይ ነው የምጨምረው ማለት ነው። ከዛ ኒዶ ፓውደር እሱንም 4 የሾርባ ማንኪያ ነው የተጠቀምኩት። እንዲሁም የክሬም ከረሜል እኔ አንድ የሾርባ ማንኪያ ነው የምጠቀመው። እናንተ ሁሉንም መጠቀም ትችላላችሁ። ሁሉንም አንድ ላይ ካደረኩትኝ በኋላ 1 ሊትር ወተት ጨምርና እበጠብጠዋለሁኝ። በመምቻ በዚህ መልኩ በደንብ አድርጌ እመተዋለሁኝ። ወተቱን 1 ሊትር ነው የተጠቀምኩት። ከዛ እሳት ላይ ጥድና በደንብ አድርጌ እያማሰልኩ እስኪ ተከተክ ድረስ እጠብቃለሁ ማለት ነው። እስኪ ወፍር ድረስ በነገራችን ላይ እሳት ላይ ስንጥደው እጃችን ማረፍ የለበትም። ለምን ወተቱ ወደ ድስቱ የመያዝ ባህሪ ስላለው ቶሎ ቶሎ ማማሰል ይኖርብናል። እስከምንፈልገው የክሬም ወፈር እስከሚልልን ድረስ በደንብ አድርገን እያማሰል እንቆያለን ማለት ነው። እዚህ ጋር እየተንተከተከ ነው። እንደዚህ የመንተክተክ ባህሪ ከያዘ እሳቱን እናጠፋውና እናወርደዋለን። ከዛ መጨረሻ ላይ እሳቱን ስናጠፋ የሮዝ ውሃውን በዚህ መልኩ 1 የሾርባ ማንኪያ ያህል መጠን እንጨምርና በደንብ አድርገን እናዋህደዋለን። ከዛ ትንሽዬ ቀዝቀዝ እስኪልልን ድረስ በዚህ መልኩ እናባርደውና ማቅረቢያችን ውስጥ እንጨምራለን ማለት ነው።
ውድና ተመልካቾቼ ለዚህ ቤት አዲስ ለሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቤተሰብ የሆናችሁ ሀሳብ አስተያየታችሁን እየሰጣችሁኝ ሼር ለምታደርጉ ሰብስክራይብ ለምታደርጉ እጅግ በጣም ከልብ አመሰግናለሁ። ክበሩልኝ። በዚህ መልኩ እንግዲህ በጣምም ሳይቀጥን በጣምም ሳይወፍር በተፈለገው መጠን በዚህ መልኩ ካደረኩትኝ በኋላ ቃዬ ላይ በዚህ መልኩ እንግዲህ እየጨመርኩ ነው። በማንኛውም ሰዓት ተሰርቶ ለዴዘርት ማቅረብ ይቻላል። ከዛ ከላይ ከፈለጋችሁ እንደየፍላጎታችሁ ስለሆነ ከተፈለገ ክሬም ከረሜል ውስጥ ያለውን ጥቁሩን ሶስ መጠቀም ትችላላችሁ። አሊያም ደግሞ ከላይ እኔ የምጠቀመው ለውዝ ነው የማደርገው ማለት ነው። ቶሎ የመቀዝቀዝና ቶሎ የመርጋት ባህሪ ስላለው በዚህ መልኩ እንግዲህ ከጨረስኩኝ በኋላ ከላይ ይሄንን ለውዝ አደርግበታለሁ። እንደየፍላጎታችሁ ማለት ነው። ማድረግም አለማድረግም ይቻላል። በጣም አሪፍ ነው ግን ቢደረግ። እንደዚህ ከጨመርኩ ከላይ ካደረግኩትኝ በኋላ ከ20 እስከ 30 ደቂቃ ያህል ፍሪጅ ውስጥ እከተዋለሁኝ። በዚህ መልኩ ጨርሻለሁኝ። በጣም አሪፍ ነው። ሁላችሁም ሞክሩት። ስለተከታተላችሁኝ በጣም እጅግ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ